ሰላም ጤና ይስጥልኝ የማንቸስተር ዩናይትድ ደጋፊዎችና የስፖርት አፍቃሪያን የቻናላችን ቤተሰቦች፣ ዛሬ በኦልድ ትራፎርድ እግር ኳስን ሊያናውጥ የሚችል እጅግ አስደናቂና ታላቅ ሰበር ዜና ይዘንላችሁ ቀርበናል። ቀያይ ሰይጣኖቹ መሃል ሜዳቸውን ፍጹም ገዳይና አስፈሪ ለማድረግ በክረምቱ የዝውውር መስኮት በከፍተኛ ሁኔታ እየተንቀሳቀሱ ይገኛሉ። አሁን ላይ የወጡ መረጃዎች እንደሚያመለክቱት ዩናይትዶች የዓለምን እግር ኳስ ሊያናውጥ የሚችል እጅግ አስገራሚ የ50 ሚሊዮን ዩሮ የዝውውር እቅድ ይዘው ብቅ ብሏል። ክለቡ በትጋት እየሰራበት ያለው ዋናውና ትልቁ ኢላማ የሞናኮ ፈረንሳዊ ድንቅ አማካይ ማኑ ኩኔ ወደ ኦልድ ትራፎርድ ማምጣት ነው። ዩናይትድ እና ሞናኮ ቀጥተኛ ንግግር የጀመሩ ሲሆን ተጫዋቹ በሚቀጥሉት ቀናት የሕክምና ምርመራውን ለማድረግ ወደ ማንቸስተር እንደሚመጣ በስፋት እየተዘገበ ይገኛል። እስከ ቪዲዮ ፍጻሜ ድረስ አብራችሁን በመቆየት የዚህን ታላቅ ዝውውር ሙሉ ዝርዝር ታሪክ እንድትከታተሉ እየጋበዝን ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ እያልን በቀጥታ ወደ ዝርዝር መረጃው እንሻገራለን። ለመሆኑ ማንቸስተር ዩናይትድ ለምን ይህንን ዝውውር አሁን ላይ ለማድረግ ወሰነ? ነገሩን ከመሰረቱ ስንመለከተው ዩናይትድ በመሃል ክፍሉ ላይ ምሰሶና መከላከያ የነበረውን ብራዚላዊውን ኮከብ ካዝሜሮን ከሽያጭ በኋላ ማሰናበቱ ይታወሳል። የካዝሜሮን መልቀቅ ተከትሎ በዩናይትድ ስብስብ ውስጥ በመሃል ሜዳ ማጥቃትና መከላከል ላይ ትልቅ ክፍተት ተፈጥሯል። የክለቡ አመራሮች ይህንን ክፍተት በጥራት ለመሙላትና የቡድኑን ጥንካሬ ወደ ላቀ ደረጃ ለማሻሻል የመጀመሪያና ቀዳሚ ምርጫቸው ያደረጉት የሞናኮን ድንቅ አማካይ ማኑ ኩኔ ነው። ኩኔ ባለፈው የውድድር ዘመናት በፈረንሳይ ሊግ ያሳየው እጅግ አስደናቂ ብቃት ለዩናይትድ መሃል ክፍል ፍጹም ገዳይ መፍትሄ መሆኑን የክለቡ የስካውቲንግ ቡድን በጽኑ ያምናል። ይህ ዝውውር ለማንቸስተር ዩናይትድ አልጋ ባልጋ ሊሆን የሚችልበት ትልቅ እድልም አለ። ምክንያቱም ፈረንሳዊ ወጣት ኮከብ ማኑ ኩኔ ከዚህ ቀደም ለዩናይትድ ክለብ ያለውን ጥልቅ አድናቆት በግልጽ መስክሯል። በዚህ ታላቅ ክለብ ታሪክ ውስጥ መጫወት ለስራው ትልቅ ኩራትና ክብር እንደሆነ መግለጹ ዩናይትድ በዝውውር ገበያው ላይ ትልቅ የበላይ እንዲኖረውም አድርጎታል። አሁን ላይ የወጡት ትኩስ መረጃዎች እንደሚያረጋግጡት በማንቸስተር ዩናይትድ እና በሞናኮ ከፍተኛ አመራሮች መካከል ቀጥተኛና ንቁ ንግግር በይፋ ተጀምሯል። ዩናይትድ ዝውውሩን በአስቸኳይ ለመፈጸም ያለውን ቁርጠኝነት ለማሳየት ለመጀመሪያ ጊዜ እጅግ ማራኪ የሆነ የ50 ሚሊዮን ዩሮ ይፋዊ የዝውውር ጥያቄ ለፈረንሳይ ክለብ አቅርቧል። ይህ ታላቅ የገንዘብ መጠን በሞናኮ ዘንድ ሙሉ ተቀባይነትን እንደሚያገኝ የውስጥ መረጃዎችን በስፋት እየጠቆሙ ይገኛሉ። ነገሮች በሙሉ ፍጹም ፈጣን በሆነ መንገድ እየተጓዙም ይገኛል። ስምምነቱ በሚቀጥሉት ጥቂት ቀናት ውስጥ ሙሉ በሙሉ ተጠናቆ ማኑ ኩኔ በማንቸስተር ከተማ በመገኘት ይፋዊ የሕክምና ምርመራውን እንደሚያደርግ ከፈረንሳይና ከእንግሊዝ የወጡ ጋዜጦች በስፋት እየዘገቡት ይገኛሉ። ማኑ ኩኔ ወደ ኦልድ ትራፎርድ ከመጣ ዩናይትድ በመሃል ክፍል ላይ ፍጹም ሊገመት የማይችል እጅግ ጠንካራ ኳስ ነጥቆ በማከፋፈልና ከተከላካዮች ፊት የቅጥር ግንብ የመስራት ከፍተኛ ብቃት ያለው ገዳይ አማካኝ ባለቤት ይሆናል። ይህ ዝውውር ቀያይ ሰይጣኖቹ የፕሪሚየር ሊጉን ክብራቸውን ለመመለስ ያደረጉት ትልቅ ኢንቨስትመንት ተደርጎም ተወስዷል። ውድ የማንቸስተር ዩናይትድ ደጋፊዎች፣ የዛሬው እጅግ አጓጊና አስደሳች ሰበር መረጃዎችን ይህንን ይመስል ነበር። እናንተስ ምን ታስባላችሁ? ማኑ ኩኔ በ50 ሚሊዮን ዩሮ ወደ ዩናይትድ መምጣቱ የካዝሜሮን ክፍተት ሙሉ በሙሉ ይተካል? ይህ ዝውውር ለዩናይትድ ትክክለኛ ውሳኔ ነው? ያላችሁን አስተያየት በኮሜንት መስጫው ላይ አጋሩን። ቪዲዮ ላይክ ማድረጋችሁንና ለሌሎች ደጋፊዎች ሼር ማድረጋችሁን እንዳትረሱ። በቀጣይ የዝውውር አዳዲስ መረጃዎች ሲደርሱን በሌላ ቪዲዮ እስከምንገናኝ ድረስ ቸርን ሰብት። ዩናይትድ ለዘላለም ያሸንፍ።